ሀይሚቾዬ ማለት ነው የእውነት ረፊ ልክ አይደለም እየሰራሽ ያለሽው ነገር ማለት ነው። ሲቀጥል አብሳላት ዛሬ ቤስት ፍሬንዳችሁ አድርጉኝ ብላ ነው እንግዲህ ሀይሚናት የጠራቻት። በእርግጥ ግን ልክ አይደለም፣ ምክንያቱም ቤስት ፍሬንድ የሚባል ነገር የለም። ያውም ደግሞ ትናንትና ያንቺ የነበረን ሰው የኔ ካልሆንክ ብላ ያዙኝ ለቀቁኝ ስትል የነበረች ሴት ጠፍታ ከጠፋችበት ጉድጓድ አንቺና ብሩኬ ሰላምና ፍቅር ሲሰፍን ተመልሳ መታ ትናንትና የሰራችው ቪዲዮ አይተሻል። ትናንትና የሰራችውን ቪዲዮ ስላየሽ ነው ዛሬ ጠራሻት አይደለ? ትናንትና እኮ ብሩኬን ካላገኘው ራሴን አጠፋለሁ፣ እሞታለሁ፣ ከሱ ውጪ ስሜቴን መቆጣጠር አልቻልኩም ስትል የነበረች ሴት እንዴት ቤት ድረስ ትጠሪያታለሽ ሀይሚዬ? የእውነት ልክ አልሰራሽም ሀይሚ። ብሩኬ 100% የተናገረው ንግግር ትክክል ነው ቤተሰቦች። ምክንያቱም ትናንት በህይወታቸው ውስጥ ገብተው በእነሱ ምክንያት ማለት ነው እንደዛ ሲበጠብጧቸው ሰላማቸውን ሲነሱ የነበሩ ሴቶች እነሱ ልክ ሰላም ሲሆኑ እየጠበቁ የሚመጡ ሴቶችን አይደለም ጠርቶ ማናገር አይናቸውን ማየት አያስፈልግም። ዛሬ ተገልብጣ አብሰላት ምናለች? ሀይሚ ናት በእርግጥ የጠራቻት ብሩኬ ሳይኖር፣ ግን ደግሞ ድንገት ብሩኬ መጥቶባቸዋልና ቤስት ፍሬንዳችሁ አድርጉኝ ጓደኛችሁ አድርጉኝ። የድሮ ስሜት የለም፣ ያ ስሜት ተቀይሯል። ከእናንተ ኖርማል ጓደኛ መሆን ነው የምፈልገው ነው የምትለው። ትናንትና እኮ የሰራችሁ ቪዲዮ ብሩኬን ካላገናኛችሁ ሞቼ ይገኛል የሚል ቪዲዮ ነው። ስሜት ያልሆነ ስሜት ውስጥ እንደሆነች ነበረ ስትናገር የሰማችሁ፣ ሁለት ምላስ ማለት ነውና። ሲቀጥል ቤስት ፍሬንድ የሚባል ነገር የለም አይምቾዬ። ያውም ደግሞ ያንቺ የነበረን ንብረት ካልቀማው በፕራንክ ሰበብ የመጣች ሴት ናት አብሰላት አይደል? በዛ ምክንያት ብሩኬን አፍቅሬዋለሁ ሞቼ ይገኛለሁ የምትል ሴት ዛሬ ላይ ከእናንተ ጋር ጓደኛ ልሆን ስትል ነገ የሚፈጠረው ነገር አታቂም። ሴት ልጅ ናት። ምላሷን አለስልሳ ቆዳዋን እንደ ባባ አለስልሳ ወደ እናንተ ህይወት ውስጥ ለመግባት ነው ልጅ የመጣችው። ተልኮም ሊኖራት ይችላል አይታወቅም። ብሩኬና ሀይሚ ብዙ ጠላት አላቸው። ሁለቱ እንዲለያዩ ብዙ ሰው ነው የሚፈልገው። የብሩኬና ሀይሚ ፍቅር የማይፈልጉ ብዙ ናቸው። ስለዛ የእናንተን ሰላም እየጠበቁ የሚመጡ ሴቶችን መቀበል የለብሽም ሀይሚ ማለት ነው። እና የሰራሹ ስራ በፍጹም ልክ አይደለም። እችን ልጅ ማግኘት የለብሽም ብዬ ነው እንደኔ ማስበው ማለት ነው። እና ለእኔ ያው ብሩኬ የተናገረው ነገር ትክክል ነው ቤተሰቦቼ፣ ትክክል ነው 100% ልክ ነው። እች ልጅ ምን አስባ ወደ እነሱ ህይወት በድጋሚ እንደመጣች ማንም ሰው የሚያውቀው ነገር የለም። እና ሀይሚ ከኔ ውጪ ማንንም ሰው አታገኘ ካለሽ ብሩኬ በትክክል የእሱን ሀሳብ ልትጋሪና የእሱን ሀሳብ ልትደግፊ ይገባሻል። በቃ እንደነዚህ አይነት ሴቶችን ማግኘት የለብሽም። ቤት ድረስ መጥራት የለብሽም። በእርግጥ አንቺን ባጠራ ልጅቷ ቤቱን ታውቀዋለች፣ ግን ደግሞ አንቺ እንደ ሴት ልትረጃት ነው የሞከረችው። እሷ ግን አንቺን እንደ ሴት ተረድታ ብሩኬን ልተውልሽ ወደኋላ አትልም። ከገባች አንዴ ወደ ህይወታችሁ ውስጥ በጓደኝነት ሰበብ ወደ ህይወታችሁ ከገባች አይምቾዬ እንደ አንቺ እንደ ሴት ልረዳሽ ብላ ከህይወታችሁ ውስጥ የምትወጣ አይነት ሴት አይደለችም አብሰላት ማለት ነው። ስለዛ እንደኔ ብሩኬ ካልፈቀደ እኔ ላገኛት ብፈልግ እኮ አገኛታለሁ ብሎሻል አይደል? እኔ ላገኛት ብፈልግ አብሰላትን አገኛታለሁ፣ ግን ላገኛት አልፈልግም ማለት ምክንያቱም ከዚህ በፊት ወደ ራሷ እንድትመለስ በነበረችበት ስሜት ውስጥ ወጥታ ወደ ራሷ እንድትመለስ ብዙ ጥረት ሲያደርግ እሷ የበለጠ ወደ እሱ እየተገፋፋች እሱን እየወደደች ወደ እሱ ስሜቷ እያመዘነን የመጣችው። ለዛ ነው ብሩኬ ሊያገኛት ያልፈለገው። ቅድም ፍጼም ተናግሯል። እች ልጅ ምን አስባ እንደመጣች አናቅም እያለ ነው። እኔ ራሱ ፍጼ ማለት ነው ብሩኬና ሀይሚን ፍጼ ቢሆን አሁን ያገናኛቸው እግዚአብሔርን በፍጼ በጣም ነበረ ምናደደው። ግን ፍጼ ሁለተኛ ስህተት እንደማይሰራ በደንብ አድርገው ቅመሞች የጨረቃ ፋሚሊዎች አስተምረውታል አይደል? አስተምረውታል። ለዛም ነው ትናንትና በፍጹም ብሩኬን አላገናኝሽም ብሎ እንደዛ በቃ የሚገባውን መልስ ሰጥቶ ያባረራት። ያውም ደግሞ ካሜራ መኖሩን አቅም ነበር ፍጼ፣ ካሜራ ደብቃ ነበረ። ስለዛ የበፊቱን መልስ ስላወቀ የኦዲየንሱ መልስ ስላወቀ ኦዲየንሱ ምን አለ ብሩኬና ለሀይሚ ፍቅር እንደሚጨነቅ እንደሚያስብ ስለ አንድነታቸው ምን ያህል እንደሚጨነቁ ስለሚያውቅ ስላወቀም ተቀጥቷል። ከዚህ በኋላ አብሰላትን የራሱ ትናንት ብያለሁ። ከዚህ በኋላ አብሰላትን ብሩኬ ጋር ይዞ ከሄደ ፍጼ የእውነት የብሩኬ ጠላት ነው ብያለሁ። ግን ይዟት አልሄደም፣ ተምሯል እሱ እንኳን ማለት ነው። እና ሀይሚ ለምንድን ነው ማትማሪው? ለምንድን ነው ብሩኬን ፈልገው የመጡ ሴቶችን ለምን ታገኛለሽ? ማግኘትን ቤትሽን መጥራት የለብሽም። ቅድማ ስትናገር እየሰማት ነበር። ይሄ ቤት እንደ ልቧ የፈነጨችበት ነበር። አየሽ፣ ያ ስሜት እንኳን አለቀቀሽም። አይሽ አይደል? እንኳን ንጊቷን አይተሻት በፊት እንኳን በፕራንክ ሰበብም ቢሆን ብሩኬን አፍቅሬዋለሁ ብላ ከብሩኬ ጋር ያልሆነ ሁኔታ ውስጥ አንቺንም ለማብሸቅ በገቡበት ሰዓት እንኳን ያ ስሜት እንኳን እስካሁን አለቀቀሽም አይደል ሀይሚ? ታዲያ ድጋሚ አሁን ደግሞ አብሰላትን ለማግኘት ለምን ተገደርሽ? እንደ ሴት ልረዳት ነው አልሽ። ልጅቷ እንደ ሴት የምትረጃትና የምታሳዝን አይደለችም።
ምንም የራሷ ነገር ሆኖ የራሷን ጓደኛ አታ የራሷን ፍቅረኛ አታ ቢሆን እንደ ሴት ተረድተሻት ካለችበት ስሜት ለማውጣት እንደ እህትም እንደ ጓደኛ ከጎኗ ትቆሚያለሽ። እቺ ሴትን እንዴት በምን አይነት ሁኔታ ነው የምትረጃት? ያንቺ የሆነ ንብረት የኔ ይሁን ብላ ትናንት እኮ ቪዲዮ ትናንት ከፍፄ ጋር ካላገናኘኝ ብላ የሰራች ሴት ናት አይደል? አውቃ ነው ስታስመስል ነው። ምንም አታሳዝንም ሀይሚዬ፣ ሞኝ አትሁኚ እንዴ ሀይሚ። ብልጥ እኮ ነው የምትመስይን። ረፊ ሀይሚ። ብሩኬ ልታዳምጩ ልትሰሚ ይገባል። መጀመሪያ ከሰው ደስታ የራስሽን ደስታ አስቀድሚ ሀይሚ፣ የራስሽን ደስታ። አንቺ በምትጨነቂላቸው ልክ ሴቶቹ አይጨነቁልሽም። በራስሽ የኔ ባልሽው ሰው ነው አይደል እንዴ መተው ሙጥኝ ብለው እናንተን ያልሆነ ውጥንቅጥ ውስጥ ከተዋችሁ ነው የሚሄዱት አይደል ህይወታችሁን። ከዛ እናንተ ሰላም ስታገኙ እንደሚመለሱ እያወቅሽ ድጋሜ አብሰላትን ቤት ድረስ ጠርተሽ ማናገርሽ ልክ አይደለም። ብሩኬ ቢናደድም አይፈረድበትም። እግዚአብሔርም ቤተሰቦቼ አይፈረድበትም። ሀይሚ በጣም 100% ስህተት ነው የሰራሽው። እንደ ሴት የምትረጃት አይነት ሴት አይደለችም። እስከ ዛሬ ጠፍታ ቆይታ ለምንድን ነው ሰላም ስትፈጥሩ የመጣችሁ ብለሽ ማሰብ አለብሽ። ከጀርባዋ ምን አለ? ምን ጠንስሳን የመጣችሁ? ቆዳዋን አለስልሳ። ብሩኬ እኮ ከቤት አስወጣት። እግዚአብሔርን ተመቸኝ። በቃ ወንድ ልጅ ከቆረጠ ቆረጠ ነው። ሀይሚ አንቺም በህይወትሽ ላይ ስሬስ መሆን አለብሽ። በብሩኬ ላይ ስሬስ። ነገሮች ደግሞ የሆነ መሀላችሁ ላይ የሆነ ክፍተት ሲፈጠር ደግሞ ተነጋግራችሁ አብራችሁ መፍታት ነው። የራሱ ጉዳይ የራስሽ ጉዳይ አይደለም። በሱ ጋር የሚመጡ ነገሮችን አብረሽ ቁጭ ብለሽ በእርጋታ መፍታት፣ በአንቺ ጋር የሚመጡትን ነገሮች አብራችሁ በእርጋታ እንደተማረ እንደሰለጠነ እንደዚህ ዘመን ወጣት እንዴ በፍየል ዘመን በግ መሆን የለብሽም ሀይሚቾዬ፣ ብልጥ ነው መሆን ያለብሽ። ሴቶቹ የሰው ንብረት ለመቀማት አሰፍስፈው ነው ያሉት። ከምር ቤተሰቦች አሰስፈው። እኔ ምን አውቃለሁ ለምን የሰው እንደሚያምራቸው አላውቅም። ስለዛ ብሩኬ ለእኔ ትክክል ነው፣ ዛሬ 100% ትክክል ነው። በቃ እንደ የራሱን ህይወት ትቶ እኮ ከአንቺ ጋር ብዙ ነገር ሆነ። አንቺም ብዙ ነገር አለሽ አይደል? ብዙ ነገር ተባባላችሁ፣ ብዙ ደረጃ ደረሳችሁ። ያንን ሁኔታ አንቺ ላይም በር ዘግቶም ቢሆን ጠለፋትም እየተባለ እነዛን ችግሮች ፈታችሁ፣ እግዚአብሔር ይመስገን እስከ እንትን ድረስ ሄዳችሁ ጸሎት አድርጋችሁ ብዙ ነገር በማላችሁ የተፈጠረውን ነገር ፈታችሁ ዛሬ ላይ ሰላም ሆናችሁ። ድንገት ሰላማችሁ ሲመለስ ደግሞ እንዲመተው የሚያደፈሩትን ሰዎች አይናቸውን ማየት አያስፈልግም፣ እንኳን ለመረዳት ማለት ነው። የምትረጁን ሰው ደግሞ ሀይሚዬ ማወቅ አለብሽ። ያውም ደግሞ የአንቺ የሆነ ንብረት ካልቀማው የምትል ሴትን እንዴት ነው መተረጃት? አሁንም በጓደኝነት ሰበብ ቆዳዋን አለስልሳ ከብሩኬ ጋር ሌላ ታሪክ ፈጥራ የሆነ ነገር ይዛ መታ አንቺና ብሩኬ መሀል ችግር ለመፍጠር ነው የመጣችሁ። ስለዚህ ሀይሚ ንቂ፣ ብሩኬ የሚልሽን ነገር ስሚ። እሱም ቢናደድ እኔ ተናዷለሁ፣ እውነት አይቼዋለሁ። በጣም ነው የተናደደው። እንዴት ነው ያላት? እንዴት ቤት ድረስ ጠርተሻት? ትናንትና በእኔና በአንቺ ህይወት ውስጥ ያ ሁሉ ችግር የፈጠረች ሴት እኔ ብዙ ጊዜ ነገሮችን ላስተካከል ፈልጌ የምትስተካከል ሴት አይደለችም። የኔና አንቺን ህይወት በጥብጠው የወጡ ሴቶችን እንዴት ቤት ድረስ ታምጥተሽ ጠይቄ? በምን አይነቱ መንገድ ነው የምትረጃት ነው ያለው። እና እኔ ብሩኬን እደግፈዋለሁ። እና ሀይሚ ልክ አይደለሽም የሰራሹ። ምናልባት አንቺ መስሎሽ ይሆናል፣ ግን ሴቶቹ ምን ጠንስሰውልሽ እንደሚመጡ አታቂ። ስለዛ አብሰላትንም ሌላዋንም ሴት ብሩኬን ብላ የምትመጣውን ሴት ቤታችሁን እንኳን አድራዶች። የኔ ሀሳብ ይሄ ነው። ከዚህ የበለጠ ሀሳብ የለኝም። ለእኔ ሀይሚ ዛሬ ልክ አልሰራችም። በሷ በኩል ለራሷ ልክ ናት፣ ለእኔ ግን ልክ አይደለችም። ለእኔ ዛሬ ላይ ብሩኬ ነው 100% እንዳልኳችሁም ደጋግሜ፣ ለእኔ ብሩኬ ነው ዛሬ ትክክል። በፍጹም እነዚህ ሰዎች የሚመለሱ የሚስተካከሉ። አብሰላት ማለት ትናንትና ሁላችሁ ማየታችሁ እኔ ራሱ በጣም ነው ያናደደችኝ። ድንገት ከሰማይ ዱብ ያለች መስላ መታ ብሩኬን ካላገናኘኝ ብላ ፍፄ ኮኬ ላይ የቆመች ሴት ናት አይደል? እሱን ካላገኘው ራሴን አጠፋለሁ የምትል ሴት ዛሬ ላይ ጓደኛችሁ ልሁን ስትል፣ አንቺስ ጓደኛ ሁኑ ብለሽ ብትፈቅጂ፣ ጓደኛ ይሁኑ ብለሽ ብትፈቅጂ ራሱ ሀይሚ ከብሩኬ ጋር ለሆነ ስሜት እቺ ልጅ ብታሳይ ያልሆነ ሁኔታ ውስጥ ብትገባ ማን ነው ጥፋተኛው? ልጅቷ ናት ወንስ አንቺ ነሽ? ስለለዛ ነው ቤስት ጓደኛ ምናምን በፍቅረኛሞች ውስጥ ያውም ደግሞ የአንቺን ንብረት ልቀማለች ሴት ተይና፣ ማንኛውም ሴት ይሄ ቤስት ጓደኛ ምናምን ከትዳር ከፍቅረኛ ጋር በፍጹም አያስፈልግም። ቤተሰቦች የመሬን ነው ምላችሁና ሀይሚ ተጠንቀቂ፣ የዋሃቱኝ እንዴ በፍየል ዘመን በጋቱኝ፣ ሞኛቱኝ። በተለይ ሴቶችን አትመኝ። እንደነዚህ ያሉ ሙጭልፎች የሰው ንብረት የሚሞጨልፉትን አትመኝ ውዴ። እና ለእኔ ብሩኬ ትክክል ነው። ብሩኬን ብታዳምጭና ብሰሚ ሀይሚ ታተርፊበታለሽ፣ አትጎጅበትም። እሱ የበፊቱን አታንሳ አትበዩ። በፊት ያሳለፈውን ከአንቺ ጋር ያውቃል፣ በእነዚህ ሴቶች ማለት ነው። እና እናንተም ያላችሁን ሀሳብ አስተያየት የኔ ውዶች እስቲ ቁጭ አድርጎና ቤቴንም እንግዲህ ሞቅ ደመቅ እያደረጋችሁ ጠቅጠቅ እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ የኔ ውዶች። ትናንትና ከሚገባው በላይ ሁላችሁም ቤተሰብም እያደረጋችሁን አይቻለሁ እና በጣም አመሰግናለሁ። ሀሳባችሁንም ብትገልጹልኝ ዛሬ ስላያችሁ ስለ ብሩኬና ስለ ሀይሚ የእውነት ደስ ይለኛል። ለእኔ ግን ያለኝ ሁኔታ ይሄ ነው። እኔ የምለው ይሄን ነው። ልክ አይደለም፣ የምር ልክ አይደለም ሀይሚ ማግኘቷ።
እና ሁላችሁም ሀሳብ አስተያየታችሁን ቁጭ በማድረግ እንግዲህ ቤተሰብም እንድትሆኑ ያው በአክብሮትና በትህትና የኔ ምርጦች የኔ ወዳጆች የጨረቃ ፋሚሊዎች ጋብዛለሁ። በያላችሁበትም ሰላማችሁና ጤናችሁ